ሰላም እንዴት ናችሁልን? ወደ ቻናላችን ቤተሰቦች ዛሬ ለየት ያለ ቦታ ነው ይዤያችሁ የመጣሁት። አሁን የምንገኘው ቦሌ ሩዋንዳ አካባቢ ነው። እንደምታውቁት ቦሌ ሩዋንዳ ላይ አዲስ የወንዝ ዳር ልማት ተሰርቶ ተጠናቋል። ይሄን የወንዝ ዳር ልማት ከዚህ በፊት አልተመለከትነውም ከተጠናቀቀ በኋላ። ስለዚህ በዛሬ ጉብኝታችን በደንብ የምንቃኝ ይሆናል ማለት ነው። እንደምታዩት ከበድ ያለ ዝናብ እየዘነበ ነውና እንደምታዩቸው ሰዎቹ እየሮጡ ነው የሚገኙት። ስለዚህ በዛሬ ጉብኝታችን ይሄን በደንብ የምንቃኝ ይሆናል ማለት ነው። እስከ መጨረሻው አብራችሁ መቆየታችሁን እንዳትዘነጉ። እሺ ጉብኝታችንን ጀምረናል። አሁን የምንገኘው በቦሌ ሩዋንዳና ቦሎ ሰፈር መካከል ባለው የወንዝ ዳር ልማት ላይ ነው። ይሄ የምንመለከተው ወንዝ በሁለቱ መካከል ያለ ሲሆን በስር አስፋልቱን አቋርጦ የሚያልፍ ነው። ከላይ የሚመጣው የአትላስ ወይም ደግሞ የዋተር ፓርኩን አልፎ የሚመጣው ወንዝ ማለት ነው። እንደምትመለከቱት እዛ ጋር የቦሌ ሩዋንዳ ድልድይ ይታየናል። እንዲሁም ደግሞ እዚህ ጋር አዲሱ የስማርት ፖሊስ ስቴሽን አለ። ስለዚህ ፊት ለፊት የምንመለከተው የቦሌ ሩዋንዳ አዲሱ የወንዝ ዳር ልማት ነው ማለት ነው። እንደምትመለከቱት ከበድ ያለ ዝናብ ዘንቦ ስለነበረ ውሃው እንደ መሙላት ነገር ብሏል። ስለዚህ ወደ ውስጥ እየገባን እንመለከተዋለን ማለት ነው በደንብ ምን እንዳለው። አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንድትጀምሩ ስንል በአክብሮት እንጠይቃለን። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳ ላይክ እና ሼር በማድረግ በረታቱን። እንደነገርኳችሁ ይሄ ወንዝ የሚመጣው ከሁለት መስመር ነው። አንደኛው ከአትላስ ሳይድ የሚመጣው ሲሆን ሌላኛው ደግሞ ከጊዮን የሚመጡት ወንዞች የሚገናኙበት ቦታ አለ። እሱም አዲስ እየተሰራ ያለው ዋተር ፓርክ ነው። እዛ ጋር ከተገናኙ በኋላ ቀጥታ ወደዚህ ያመራሉ ማለት ነው። ሰሞኑን ተመልክተነው ነበረ አትላስ እየተሰራ ያሉትን የተለያዩ ፕሮጀክቶች። ከሱም ባሻገር ደግሞ ሁለቱ ወንዞች የሚገናኙበትን ቦታ ተመልክተን ነበረ። እነዛ ከተገናኙበት ፖይንት በኋላ ወደዚህ ነው ቀጥታ የሚመጣው። እሱንም አሳያችኋለሁ። ከርቀት ሆኖ ይታያል የአትላስ እና እንዲሁም ደግሞ የዋተር ፓርኩ ፕሮጀክት ያለበት ቦታ። አሁን ከዋናው ወንዝ ዳር ልማቱ ወይም ደግሞ ከዋናው አስፋልት ወደ ውስጥ እየገባ ነው የሚገኘው። ሰፋ ያለ ግሪን ኤሪያ ያለው ይሄ ቦታ እሱን ገባ ብለን የምንመለከት ይሆናል ማለት ነው። ቀደም ስንል የተነሳንበት ከዛ ጋር ነበረ። በዚህ በስተግራችን በኩል ደግሞ እንደምታውቁት አዲስ ኢትዮጵያ ውስጥ የመጀመሪያው የሆነው ስማርት ፖሊስ ስቴሽን አለ። እሱንም ከዚህ በፊት የተወሰነ ማብራሪያ ሰጥቻችሁ ነበረ። ዋና አገልግሎቱም ማንኛውንም አይነት ወንጀል ዲጂታል በሆነ መልኩ መጠቆም እንደሚቻል የሚያበረታታና ያለምንም የሰው እርዳታ ጥቆማ ማድረግ የሚቻልበት ስማርት ፖሊስ ስቴሽን ነው። በጣም ዘመናዊ ነው። ከዚህ በፊት ትዝ ይላችሁ ከሆነ ቢሊያን ፔጅ ሀገራችን መጥቶ ነበረ በአዶናይ ግብዣ። እዚህ መጥተውም የማስተዋወቅ ስራ ሰርተው ነበረ፣ ለዓለም አሳይተውልናል ይህን ቴክኖሎጂ ማለት ነው። ይሄ የወንዝ ዳር ልማት በጣም ነው የሚያምረው። እንደምታዩት ግሪን ፓርት አለው። እንዲሁም ደግሞ ለእግረኛና ለሳይክል መተላለፊያ የሚሆንም ሰፋ ያለ ቦታ አለው በስተቀኛችን በኩል የምትመለከቱት። ይህን መንገድ ይዘን ቀጥታ ስንወጣ ወደ አትላስ የሚወስድ አንድ መንገድ አለ። ከቦሌ ሩዋንዳ ወደ አትላስ የሚያስወጣ መንገድ፣ ወደዛም መውጣት ይቻላል። እንደምታዩት እዚህ ጋር ደግሞ አንድ ቸርች አለ። እንግዲህ ከዚህ ውስጥ የሚወጡ ሰዎች ናቸው በብዛት ሲሮጡ የተመለከት ነው ሃይላይት ላይም። እንደምትመለከቱት ዝናብ አለ። በኃይለኛው ዘንቦ አባርቶ ነበረ። በድጋሚ ደግሞ እየዘነበ ነው የሚገኘው። እንደምታዩት ብዙ ሰዎች እየሮጡ እየሄዱ ነው።
ፊት ለፊት የምንመለከታቸው ህንፃዎች ወሎ ሰፈር አደባባዩ ጋር ያሉት ናቸው። የዚህ ወንዝ መነሻ እንደምታውቁት ከእንጦጦ ነው የሚነሳው። በሁለቱም ሳይድ ያለው ከእንጦጦ ተነስቶ በቀጨኔ አርጎ ወደ አፍንጮ በር ይመጣል። ከዛ ደግሞ በጊዮን በፒኮክ ፓርክ አርጎ ነው እዚህ የሚደርሰው። በጣም ረጅም መንገድ ነው አቋርጦ የሚመጣው። ከዛም የወንዝ ዳር ልማቱ መጨረሻ የሚሆነው እዚህ ቦሌ ሩዋንዳ ጋር ነው። ከዚህ በታች የሚሄደው ወንዝ ላይ ልማት አልተሰራም። እንደምትመለከቱት የዝናቡ መጠንም በከፍተኛ ሁኔታ እየጨመረ ነው የሚገኘው። ቆየት ስንል የወንዙ የውሃ መጠንም እየጨመረ ስለሚመጣ በጣም ደስ የሚል ድባብ ነው የሚኖረው። በተለይ ደግሞ በዛኛው ሳይድ ተሻግረን የምንመለከተው ጋር ኃይሉ በደንብ ነው የሚጨምረውና በደንብ እናየዋለን ማለት ነው ወንዝ ዳሩ ምን እንደሚመስል። እንደነገርኳችሁም በዛኛው ተሻግረን ስንሄድ ጫፍ አካባቢ ላይ ከርቀት የአዲሱ እየተሰራ ያለው የዋተር ፓርክም ይታየናል። እንደነገርኳችሁ ቀጥታ ነው የሚገናኙት የዚህ የወንዝ ዳር ጫፍና ከዛ የሚወጣው። በእርግጥ ማለፍ አይቻልም በዚህ በኩል ወደዛ። ወደ ዋተር ፓርኩ መሄድ ካስፈለገ ወደ ወሎ ሰፈር ተወጥቶ ወደ አትላስ በሚወስደው መንገድ በኩል ነው የሚካሄደው። እንግዲህ ወደፊት አቋራጭ መንገድ ይሰራለታል ብዬ አስባለሁ። ነገር ግን አሁን ላይ ገና አልተጀመረም በዚህ በኩል አቋርጦ ወደዛ መሄድ። ያምራል ወንዙ በጣም እንደምታስታውሱት በቅርቡ እዚሁ ከቦሌ ሩዋንዳ ተነስቶ በአትላስ እስከ ቺቺኒያ የሚሄደው የኮሪደር መንገድም ሙሉ ለሙሉ ተጠናቆ እንግዲህ ለአገልግሎት ክፍት ሆኗል። ለረጅም ጊዜ ሲሰራ ቆይቶ ነበረ እሱ የኮሪደር ፕሮጀክት። ይህም የወንዝ ዳር ፕሮጀክት አንዱ አካል ነው የዚሁ የኮሪደር ፕሮጀክቱ ማለት ነው። ከሱም ባሻገር ደግሞ ከቦሌ መድኃኔዓለምም እንዲሁ በ22 እስከ እንግሊዝ ኤምባሲ የሚደርሰውም የተጠናቀቀበት ሁኔታ አለ ማለት ነው። ከሱ ባሻገር ደግሞ አዲስ የወንዝ ዳር ልማት እየተሰራ የሚገኘው አሁን አደይ አበባ ስቴዲየም ጋር ነው። እንደምታውቁት አደይ አበባ ስቴዲየም እና የኢትዮጵያ ስፖርት አካዳሚ አቋርጦ የሚያልፍ ሌላ የወንዝ ዳር ፕሮጀክት አለ። እሱም አሁን ላይ ወደ መጠናቀቁ ነው የሚገኘው። የአደይ አበባ ስቴዲየም እየተጠናቀቀ ከመሆኑ ጋር ተያይዞ አብሮ እየተሰራ ያለ ፕሮጀክት ነው ማለት ነው የወንዝ ዳር ልማቱም። እሺ አሁን ደግሞ ተመልሰን መጥተናል ወደ ዋናው መንገድ። በዛኛው ሳይድ ነበር ስንመለከት የነበረው። አሁን ደግሞ ወደዚሁ ተመልሰን ተሻግረን በተቃራኒ ሳይድ ያለውን ደግሞ እየተመለከትን የምንሄድ ይሆናል ማለት ነው። በነገራችን ላይ ይሄ ከፊት ለፊታችን የምንመለከተው አልፈን የመጣ ነው ማታ ማታ ላይ ያበራልና በጣም ነው የሚያምረው። በጣም ደስ የሚል ላይ ነው ያለው። ሌሎቹ የወንዝ ዳር ልማቶች ላይ እንደዚህ አይነት የተሰራበት ላይ በብዛት የመስታወት መሸጋገሪያ ድልድይም ነበረ። እንደምታውቁት እስጢፋኖስ ከአፍንጮ በር ጋር እንደዛ ተሰርቶ ነበር። እዚህኛው የወንዝ ዳር ልማት ላይም ልክ እንደዛው የመስታወት ድልድይ ይኖራል ብዬ ጠብቄ ነበረ። በዚህኛው የወንዝ ፕሮጀክት ላይ አልተሰራም የመስታወት ድልድይ። ከዚህ ባሻገር ግን ብዙ ቦታዎች ላይ ተሰርቷል። እንጦጦ ያለውንም ተመልክተነዋል። እንዲሁም ደግሞ ቀበና የተመረቀውንም ተመልክተን ነበረ። የመስታወት ድልድይ ያላቸው አብዛኞቹ ወደ ስር የሚያሳይ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያለው አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን።
በዛ በኩል እንደምትመለከቷቸው ብዙ ሰዎች እየወጡ ነው የሚገኘው። አሁን ላይ ትንሽ ዝናቡ እንደ ማባራት ነገር አድርጓል። የውሃው መጠን ግን እንደምትመለከቱት እየጨመረ እየመጣ ነው የሚገኘው። ወደ ላይ አለፍ እያልን ስንመጣ ደግሞ ከዚህም በላይ ይጨምራል። በዚህ በኩል እንደምትመለከቱት ህንጻም እየተሰራ ነው የሚገኘው፣ ቀጥታ ከወንዝ ዳር ልማቱ ጋር የሚያገናኘው። መንገዱንም እንደምታዩት ነው፣ በጣም ደረጃቸውን የጠበቁ እንዲሁም ደግሞ በዚህ ሳይድም የመከለያ ብረት መደገፊያም አለው። ወደ ታች ሰዎች እንዳይወድቁ መከለያ የሚሆን ብዙ የወንዝ ዳር ልማቶች ላይ እንደዚህ አይነት መደገፊያ የላቸውም። እንደምታዩት እነዚህ ህንጻዎች አሁን ሲጠናቀቁ በጣም የሚያምር ነው የሚሆነው። መንገዱ እንደምታዩት አስፋልት ነው የተነጠፈው። ቀጥታ ደግሞ ይሄ መንገድ ከዋተር ፓርኩ ጋር የሚገናኝ ከሆነ በጣም አቋራጭ መንገድና አሪፍ ነው የሚሆነው። እስከ ጫፍ ድረስ ጎብኝተን ስንመለስ በላይ በኩል ደግሞ ሌላ አዲስ የተሰራ መውጫ አለ ወደ ወሎ ሰፈር አደባባይ። ስለዚህ በዚህ በኩል ተመልሰን አንመጣም። አዲሱን መንገድ እያየን ወደ ወሎ ሰፈር አደባባይ የምንወጣ ይሆናል ማለት ነው። እዚህ አካባቢ ላይ የወንዙ መጠን በጣም እየጨመረ እየመጣ ነው። ቀረብ ብለን እንመለከተዋለን። ከዚህ በኩልም በተወሰነ መልኩ ይታያል። ነገር ግን ጠጋ ብለን ወደ ብረቱ ደግሞ ምን እንደሚመስል እንመልከተው። እንደነገርኳችሁ ወደ አትላስ የዋተር ፓርኩ ፕሮጀክት ጋር የሚያስወጣው መንገድ የሚገኘው ፊት ለፊት የሚሰራ ህንጻ ይታያቸዋል። በዛ በኩል ዞር ሲል አንድ መንገድ አለ እንዲሁ ቀጥታ የሚያገናኘው። ከርቀትም ይታያል የዋተር ፓርኩ የዋተር ስላይዶቹ ምናምን በደንብ ይታያሉ። ነገር ግን ማለፍ አይቻልም እዛ ጋር። እሱን በደንብ እንመለከታለን ጠጋ ስንል። እንደምታዩት የውሃው መጠን በጣም እየጨመረ ነው የሚገኘው አሁን ላይ።
ከፊት ለፊት እንደምታዩት እዚህ ጋር ቸርቹ አለ። ብዙ ሰዎች እየወጡ ነው የሚገኙ። አሁን ላይ ዝናቡ አባርቷል። እዚህ ከስር የምንመለከተው ደግሞ እንደ መሻገሪያ ድልድይ ነገሩ የውሃ መስመር ማስተላለፊያ ነው። አንዳንድ ሰዎች በዚህ ላይ እየተንጠላጠሉ እንግዲህ ከዛኛው ወደዚህ ይሻገራሉ። ብዙም አይመከርም፣ ምክንያቱም ለመሸጋገሪያነት ስላልተሰራ ቢያዳልጥ ወይ ነገር ቢያደርግ ቀጥታ ውሃ ውስጥ ነው የሚወድቁት። በተለይ ደግሞ ውሃው ኃይል ካለው ለህይወታቸው ማስኪና አደጋ ነው የሚሆነው። ይሄ ፊት ለፊታችን የምናየው ማለት ነው። ወደ አትላስ ዋናው አስፋልት ደግሞ ያስወጣል ያልካችሁ በዛ በግራሩ በኩል ነው ተሻግሮ አሁን ካለንበት ወንዙ ተሻግሮ በዛኛው በነጩ ፎቅ በኩል ቀጥታ ስንሄድ አትላስ መብራቱ ጋር የሚያስወጣ መንገድ አለው። ወደ ወሎ ሰፈር አደባባይ ያስወጣል ያልኳችሁ ደግሞ ፊት ለፊት የምንመለከተው ነው። በስተቀኛችን እታች በኩል ያለችው እሷ መንገድ ቀጥታ ወደ ወሎ ሰፈር አደባባይ ነው የሚያስወጣን። እዚህ እስከ ጫፍ ድረስ ተመልክተን እንመለስና በዛ በኩል ወደ ወሎ ሰፈር ወጥተን ነው ጉብኝታችንን የምናጠናቅቀው። አሁን እንግዲህ ወደ አልኳችሁ ቦታ እየተጠጋን ነው የሚገኘው። የአትላስ ዋተር ፓርኩንና የቦሌ ሩዋንዳ የወንዝ ዳር ልማቱን የሚለየው ቦታ ማለት ነው። እሱ በቅርቡ ተስተካክሎ እንግዲህ ክፍት ከተደረገ ከዚህ በኩል ቀጥታ ወደ ዋተር ፓርኩ መሄድ ይቻላል ማለት ነው። እንደምታዩት የዚህ መንገድ መጨረሻ የሚሆነው ፊት ለፊት የምንመለከተው ግራሩ አካባቢ ነው። ከዛ በኋላ አልተሰራም። ነገር ግን ቀጥታ መውጫ ቢሰራለት ፊት ለፊት የምንመለከተው ዋተር ፓርኩ ጋር ያደርሰናል ማለት ነው። የዋተር ስላይዱ ይታያቸዋል ብዬ አስባለሁ። ሰማያዊ ነገር በጣም ቅርብ ነው የሁለቱ ያላቸው ልዩነት።
እንደነገርኳችሁም የአትላሱና እንዲሁም ደግሞ የጊዮን ከፒኮክ የሚመጣው ወንዙ የሚገናኙበት ጫፍ እዛ ፊት ለፊት የምናየው ነው። ሁለቱ ተገናኝተው ነው ወደዚህ የሚወርዱት። ስለዚህ ቀደም ብለን ስናይ የነበረውን ከዋተር ፓርክ የሚመጣበትን ቦታ አይተን ተመልሰን መተናል። አሁን ቀጥታ እየተመለከተን ወደ ወሎ ሰፈር የሚወጣውን መንገድ እያየን እንወጣለን ማለት ነው፣ ወደ ወሎ ሰፈር አደባባይ። የወንዙ መጠን እንደምትመለከቱት እየጨመረ ነው እየመጣ ያለው። ቀደም ስንል በዚህኛው ሳይድ ነበር የመጣ ነው ከዋናው ከፕሮጀክቱ መነሻ። አሁን ደግሞ በዚህ በኩል አድርገን ወደ ወሎ ሰፈር አደባባይ እንወጣለን ማለት ነው። ይህን ፕሮጀክት እንዴት እንዳያችሁት ሀሳባችሁን ኮመንት ላይ ያስቀምጡልኝ። ከዚህ በፊት አይታችሁት ነበር ወይስ ለመጀመሪያ ጊዜ ነው ያያችሁት የሚለውን፣ እንዲሁም ደግሞ ቀጣይ የት ሄደን ቪዲዮ ሰርተን እንድናሳያችሁ እንደምትፈልጉም የቦታ ጥቆማ ማድረግ ይቻላል። ጉብኝታችን የምናጠናቀቀው ፊት ለፊት ወሎ ሰፈር ያለውን አካባቢ ተመልክተን ነው። እስከ መጨረሻው አብራችሁን ስለተጓዛችሁ እናመሰግናለን። መልካም ቆይታ ይሆንላችሁ። Thank you.